ሰላም ጤና ይስጥልኝ እንደምን አላችሁ ውዴ ልግዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። አዲስ ከሆናችሁ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የአውሮፓ ኔሽንስ ሊግ ጨዋታዎች ሩብ ፍጻሜ ጨዋታዎች የመልስ ጨዋታ ማለት ነው በትላንትናው ዕለት ሲካሄዱ ስፔንን ከኔዘርላንድስ ያገናኘው ጨዋታ በወጣቶቹ ስብስብ በስፔን ብሔራዊ ቡድን አሸናፊነት ሲጠናቀቅ ማለት ነው። የመልሱ ጨዋታ እንግዲህ 3-3 በሆነ ውጤት ተጠናቆ አግሪጌትም 5-5 በመጠናቀቁ ወደ ፍጹም ቅጣት ምት አምርቶ ስፔን 5-4 በሆነ ውጤት በማሸነፍ ግማሽ ፍጻሜውን የተቀላቀለች የመጀመሪያው ሀገር ስትሆን እንደገና ደግሞ በሌላው ጨዋታ ፈረንሳይን ከክሩሺያ ያገናኘው ጨዋታ ደግሞ በፈረንሳይ 2-0 አሸናፊነት ሲጠናቀቅ በአግሪጌት ውጤት 2-2 መሆኑን ተከትሎ ይህም ጨዋታ ወደ ፍጹም ቅጣት ምት አምርቶ ፈረንሳይ 5-4 በማሸነፍ ወደ ግማሽ ፍጻሜው ያለፈች ሁለተኛዋ ሀገር መሆንም ችላለች ማለት ነው። ሌላው ፖርቹጋልን ከዴንማርክ ያገናኘው ጨዋታ በፖርቹጋል 5-2 አሸናፊነት ሲጠናቀቅ እንግዲህ 40 ዓመቱ ሞልቶት በቃኝ የማይሉት የክርስቲያኖ ሮናልዶ እግሮች በትላንትናው ዕለትም ጎል ማስቆጠር ችሏል ማለት ነው። በዚህ መሰረት ፖርቹጋል 5-2 በማሸነፍ አግሪጌት ውጤት 5-3 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜው ያለፈች ሶስተኛዋ ሀገር መሆን ይችላለች ማለት ነው። ሌላው ጀርመኒን ከኢጣሊ ያገናኘው ጨዋታ ይህም ጨዋታ 3-3 መጠናቀቁን ተከትሎ በአግሪጌት ውጤት 5-4 በሆነ ውጤት ጀርመኒ በማሸነፍ አራተኛ ወደ ግማሽ ፍጻሜ ያለፈች አገር ሆናለች ማለት ነው። ስለዚህ በግማሽ ፍጻሜውም ስፔንን ከፈረንሳይ እንዲሁም ደግሞ ፖርቹጋልን ከጀርመን ያገናኘው ጨዋታ የሚጠበቅ ይሆናል ማለት ነው። እንግዲህ ከዚህ ጨዋታ ጋር በተገናኘ ላነሳላችሁ የፈለኩት የማይዴራውን ፖርቹጋላዊ ክርስቲያኖ ሮናልዶ አሁንም አዲስ ታሪክ አዲስ ክብረ ወሰን ማስመዝገቡን ቀጥሏል ማለት ነው። ፖርቹጋላዊ እግር ኳስ ኮከብ ክርስቲያኖ ሮናልዶ ከብሔራዊ ቡድኑ ጋር 132 ጊዜ ማሸነፍ በመቻሉ ስሙን በዓለም ድንቃድንቅ መዝገብ ላይ ማስፈርም የቻለበትን ውጤት ነው በትላንትናው ዕለት ማስመዝገብ የቻለው ማለት ነው። ሮናልዶ እንግዲህ ስኬቱን የተጎናጸፈው በእግር ኳስ ሕይወቱ ከ2003 እስከ 2024 እንደ አውሮፓን አቆጣጠር ድረስ ባለው ጊዜ ባስመዘገበው ውጤት መሆኑን ነው የተገለጸው ማለት ነው። እንግዲህ ሮናልዶ እውቅናውን ትላንትና ፖርቹጋል ከዴንማርክ ጋር ካደረጉት የአውሮፓ ኔሽንስ ሊግ ጨዋታ በፊት መቀበልም ችሏል ማለት ነው። እንግዲህ የ5 ጊዜ ባሎን ዶር አሸናፊው ማለትም በ2008፣ 2013፣ 2014፣ 2016 እና 2017 ባላንዶርን የግሉ ማድረግ የቻለው የ40 ዓመቱ እግር ኳስ ኮከብ ክርስቲያኖ ሮናልዶ ስፔናዊን ተከላካይ ሰርጂዮ ራሞስን በመብለጥ ነው ሽልማቱን ማግኘት የቻለው በትናንትናው ዕለት ማለት ነው። እንግዲህ ሮናልዶ በአውሮፓ ሻምፒዮንስ ሊግም 100 ግቦችን ያስቆጠረ ተጫዋች እንዲሁም ደግሞ በኢንስታግራም ገጹም ከፍተኛ ተከታይ በማፍራት ስሙ በዓለም ድንቃድንቅ መዝገብ ላይ መስፈር የቻለ ተጫዋችም መሆን ይችላል ማለት ነው። እንግዲህ ፖርቹጋላዊ ክርስቲያኖ ሮናልዶ በፕሮፌሽናል እግር ኳስ ተጫዋችነት ለብሔራዊ ቡድኑ እና ለክለቡ 929 ግቦችን በማስቆጠር ምድራችን ከፍተኛ ግብ አስቆጣሪ በሚል በዓለም ድንቃድንቅ መዝገብ ላይ ስሙን ከፍ አድርጎ ማስፈር የቻለ ተጫዋችም መሆን ይችላል ማለት ነው። ከ1250 ፕሮፌሽናል ጨዋታዎች ላይ ከተሰለፈ ጥቂት ተጫዋቾች መካከልም አንዱ መሆን የቻለው በአጠቃላይ 33 ታላላቅ ዋንጫዎችንም ማሸነፍ የቻለ ኮከብ ነው ማለት ነው። በአውሮፓ ሻምፒዮንስ ሊግም 140 ጎሎችን በማስቆጠር ክብረ ወሰን መስበር የቻለ ተጫዋች መሆንም ችሏል ማለት ነው። እንግዲህ ከ1250 በላይ ፕሮፌሽናል ጨዋታዎችን ካሳዩ ጥቂት ተጫዋቾች መካከል አንዱ መሆን የቻለ ነው ማለት ነው። ሮናልዶ እንግዲህ በህይወቱ 33 ከፍተኛ ዋንጫዎችን ማሸነፍ ችሏል። በአጠቃላይ ከ300 በላይ ዋንጫዎችንና ሜዳሊያዎችን ማሸነፍ የቻለ የ40 ዓመት ድንቅ ተጫዋች ነው ማለት ነው። እንግዲህ ክርስቲያኖ ሮናልዶ የእግር ኳስ ህይወቱን ከስፖርቲንግ ሊዝበን ከጀመረ በኋላ ማንቸስተር ዩናይትድ ከዛም በመቀጠል ሪያል ማድሪድ እንዲሁም ጁቬንቱስ ቀጥሎም ወደ ማንቸስተር በመለስ ከዛም በኋላ አሁን በአልናስር
እንዲሁም ደግሞ በፖርቹጋል ብሔራዊ ቡድን መድመቁን የቀጠለ ድንቅ ተጫዋች ነው ማለት ነው። እንግዲህ ተጫዋቹ በ2026 የዓለም ዋንጫ ተሳትፎ ካደረገ በኋላ ምናልባት እግር ኳስ በቃኝ ሊል የሚችልበት ሁኔታዎችን ልንመለከት እንችላለን ማለት ነው። እንግዲህ ሌላው ደግሞ በአውሮፓ ዋንጫ ማለት ይቻላል ካሁን በፊት ከፖርቹጋል ብሔራዊ ቡድን ጋር ፈረንሳይን በማሸነፍ አንዴ ማጣጣም ከቻለ አሁን ደግሞ በግማሽ ፍጻሜው ከጀርመን ጋር ጨዋታቸውን የሚያደርጉ ሲሆን በዚህም እንግዲህ ድል የሚቀናው ከሆነ ለሁለተኛ ጊዜ የአውሮፓ ዋንጫን ማንሳት የሚችልበት እድልም እንዳለ ይታወቃል ማለት ነው። ሌላው ደግሞ እንግዲህ ክርስቲያኖ ሮናልዶ በ40 ዓመቱ እግሮቹ ሳይዝሉ እንግዲህ ድንቅ የሆነ ጊዜ እያሳለፈ የሚገኝ እንዲሁም ደግሞ የምድራችን ከፍተኛ ጎል አስቆጣሪ መሆኑን በተጠናቀረ መልኩ ያስቀጠለበትን ውጤቶች እየተመለከትን እንገኛለን ማለት ነው። ሌላው በጉጉት የምንጠብቀው በ2026 ሶስት ሀገሮች በጣምራ በሚያዘጋጁት የዓለም ዋንጫስ ክርስቲያኖ ሮናልዶ በ41 ዓመቱ ምን አይነት እንቅስቃሴ ሊያሳየን ይችላል በዓለም ዋንጫ የሚለውንም እንግዲህ በጉጉት እንድንጠብቅ ያደርገናል ማለት ነው። እንግዲህ ክርስቲያኖ ሮናልዶ አሁን በአልናስር ጨዋታውን እያደረገ ይገኛል። እንዲሁም ደግሞ በሀገሩ ፖርቹጋልም ጨዋታውን ያደርጋል። አሁንም በሚጫወትባቸው ጨዋታዎች አሁንም በርካታ ጎሎችን በማስቆጠር አሁን 929 ጎሎች ላይ መድረስ ችሏል። እንግዲህ 1000 ለመድረስ የሚቀሩትን ጎሎች እስከ 2026 ዓለም ዋንጫ ድረስ እንግዲህ አስቆጥሮ 1000 ይሞላል ወይስ አይሞላም የሚለውን እንግዲህ በጉጉት እንድንጠብቅ ያደርገናል ማለት ነው። ሌላው ክርስቲያኖ ሮናልዶ እንግዲህ ሁሌም ጎል ሲያስቆጥር አዳዲስ ክብረ ወሰኖችን አዳዲስ ታሪኮችን መጎናጸፉን እንግዲህ ቀጥሎበታል ማለት ይቻላል።